ኦራይት ዛሬም ጸልየን እንጀምራለን። የክብር አባት የጌታዬ የኢየሱስ ክርስቶስ አምላክ አንተን በማወቅ የጥበብና የመገለጥን መንፈስ እንድትሰጠኝ እጠይቃለሁ። የልቦናዎቼ ዓይኖች ሲበሩ የመጥራትህ ተስፋ በቅዱሳን ዘንድ ያለው የርስት ክብር ባለጠግነት ለእኔ ለማመን ከሁሉ የሚበልጥ የኃይልህ ታላቅነት ምን እንዲሆን አውቅ ዘንድ ነው። አሜን። ሃሌሉያ ሃሌሉያ። ክብር ለኢየሱስ ይሁን። ኦራይት ስፒሪቹዋል ዋርፌርን እያየን ነበረ። ማቴዎስ ላይ ነበረ የጀመርነው። ማቴዎስ ምዕራፍ 16 ላይ ኢየሱስ በክብር ከተለወጠ በኋላ ከመለወጡ በፊት ምን አላቸው? ሰዎች ማን ይሉኛል? እናንተስ ማን ትሉኛላችሁ አላቸው። ከዛ በኋላ አንተ የእግዚአብሔር ልጅ ክርስቶስ ነህ አለው። ከዛ በኋላ ቁጥር 16 ላይ እንደዛ አለው። ነገር ግን ብዙም አልቆየም። ጴጥሮስ የሆነውን ነገር እስኪ እናንብብ። ዋት አ ፋኒ ካራክተር! ጴጥሮስ በጣም የሚገርመኝ ካራክተር ነው። ስፒሪቹዋል ዋርፌርን ስትረዱ መሰረታዊ የሆነውን ቃል እናንብብና ከ17 ጀምረን እየወረድን እንሄዳለን ማለት ነው። 15 ላይ እናንተስ ማን ትሉኛላችሁ አለ። ጴጥሮስ የዮና ልጅ ስምዖን ሆይ በሰማይ ያለው አባቴ እንጂ ስጋና ደም ይህንን አልገለጠልም አለ። ዋት ዩ ስፖክ ምንድን ነው አለው? ኢት ኢዝ አ ሬቨሌሽን። ሰው በራሱ መርምሮና ፈልጎ ተግቶ የሚያገኘው ነገር አይደለም። በሰማይ ያለው አባቴ ግራንት የሚያደርገውን ነገር ነው አሁን ያወራከው አለው። ከዛ በኋላ ምን አለ ጴጥሮስ? በጣም ደስ የሚል ሞራል ላይ ገብቶ እያለ መንፈሳዊው እንቅስቃሴ ደስ የሚል ሁኔታ ላይ ያለ ምንድን ነው ያለው? የመንግስተ ሰማይ መክፈቻዎች እሰጥሃለሁ አለ። this is the keyword በደንብ አስተውሉ። የመንግስተ ሰማይ መክፈቻዎች እሰጥሃለሁ ሲል ጴጥሮስን እያወራ ያለበትን መንገድ በደንብ አድርጋችሁ መረዳት አለባችሁ። ከዚህ በፊት ስለ መንግስተ ሰማይ እያወራቸው ነበር። መንግስተ ሰማይ በዊዝደም አክሰስ የሚደረግ ዓለም እንደሆነ እየነገራቸው ነበረ። ምን አላቸው? ለምሳሌ ማቴዎስ 13 ላይ ተመልሳችሁ ስታዩ ሌላ ምሳሌ ነገራቸው። እንዲህም አለ፣ መንግስተ ሰማያት ሁሉ እስኪቦካ ድረስ ሴት ወስዳ በ3 መስፈሪያ ዱቄት የሸሸገችውን እርሾ ትመስላለች። ቁጥር 34 ምዕራፍ 13 ላይ ነኝ። ኢየሱስም ለሕዝቡ ይህንን ሁሉ ምሳሌ ተናገረ። በነቢዩም በምሳሌ አፌን እከፍታለሁ፣ ዓለም ከተፈጠረ ጀምሮ የተሰወረውንም እናገራለሁ። ዋት እያለ ያለውን ስሙት። ዓለም ከተፈጠረ ጀምሮ የተሰወረውን እናገራለሁ የተባለ ይፈጸም ዘንድ ያለ ምሳሌ አልተናገራቸውም አለ። ከዛስ በዚያን ጊዜ ሕዝቡን ትቶ ወደ ቤት ገባ አለና ምን አለ? ደቀ መዛሙርቱም ወደ እነርሱ ቀርበው የእርሻውን የእንክርዳድን ምሳሌ ተርጉምልን አለ። ከዛ ግን ቀጥሎ ኢየሱስ ምን አላቸው? ቁጥር ወደ ታች በደንብ ወርደን ስናነብ ኢየሱስ ምን አላቸው? 51 ላይ ኢየሱስም ይህን ሁሉ አስተዋላችሁን አላቸው። ይህን ሁሉ አስተዋላችሁን አላቸው። እነኚህ ሰዎች እያስተዋሉ ነበረ? አልነበረም። ብዙን ነገር የሚለው ነገር አይገባቸውም ነበረ። ሃሌሉያ። ኪስ ኦፍ ደ ኪንግደም የመንግስቱ ቁልፎች ሲሰጣችሁ ነው እንጂ በፐርሲዩት የሚገኝ ነገር አይደለም። የስ ፐርሰናል ኤፈርት የሚጠይቅባቸው ቦታዎች አሉ። ፐርሰናል ኤፈርት ማለት I'm not speaking about the law፣ ነገር ግን ትጉ መሆንን የሚጠይቁ ቦታዎች አሉ። አሁን ለምሳሌ መጽሐፍ ቅዱስ ሲናገር ምን ይላል? ነገርን መሰወር
የእግዚአብሔር ክብር ነው ይላል። ከዛስ በኋላ መርምሮ ማግኘት የማን ክብር ነው አለ? የንጉሥ ክብር ነው። ሶ ሬቨሌሽን ኖሌጅን ማግኘት what makes you noble in the kingdom of God ትልልቅ ቦታዎች ላይ በኪንግደም ውስጥ የሚያደርሷችሁ ምንድነው? ቁልፍ መያዝ ነው። የእግዚአብሔር መንግስት ትልልቅ ሃይራርኪ አይደለም ያለው። አንተና የሚያገለግልህ ሰው መካከል ያለው ልዩነት ምንድነው ከተባለ የበራለት የቃሉ ብርሃን ነው። አክሰስ ይሰጣል። አኖይንቲንግ አክሰስ ይሰጣል ቱ ሬቨሌሽን ኖሌጅ። ሰዎችን እንድትጠቅም ሬቨሌሽን ኖሌጅ ይሰጣል። ሱፐርማን የሚያደርግ ወይም ደግሞ ሱፐርናቹራል ላይፍን እንድትኖር የሚያደርግ የተቀበልከው የሬቨሌሽን መጠን ነው። ስፒሪቹዋል ዋርፌርም ላይ መለኮታዊ የሆነ ወይም ደግሞ መንፈሳዊ የሆነ ውጊያ ውስጥ ገብተህ መጋደላችን ከደምና ከስጋ ጋር አይደለም ብለክ እዚህ ጋር መተክ ደግሞ ፊዚካል ማድረግ አይጠበቅብህም። ብዙ ሰዎች ከአየሩ ላይ አነሳሁኝ ከሰፈሩ ላይ መታሁኝ ምናምን ይላል። ሰይጣን አየሩን ሰፈሩ ምናምን የሚቆጣጠረው ያንተን አይምሮ እንደተቆጣጠረ ያሳመነ ቀን ነው። ሮያሊቲ ወይም ደግሞ ኖብል እንደሆንክ ካልተረዳ when you come ዲመን አክሰስ እንደሌለው ካልተረዳክ መጽሐፍ ቅዱስ ሲናገር እንዲላል መዝሙር 82 ላይ I love that scripture። እግዚአብሔር ምን እያላቸው ነው መሰላችሁ? አውጥተን እናንብበው። አንድን ጀነሬሽን እግዚአብሔር ምን እያላቸው ነው? እናንተ ሁላችሁ ምንድናችሁ አለ? አማልክት ናችሁ። ሁላችሁ ደግሞ የልዑል ልጆች ናችሁ አላቸው። ከዛ ቀጥሎ ግን ያለው ነገር ምንድነው መሰላችሁ? አያውቁም፣ አያስተውሉም፣ በጨለማ ይመላለሳሉ አለና ከዛ በኋላ ምንድነው በዚህ ኮዝ ምክንያት ኢፌክቱ ምንድነው ከተባለ የምድር መሰረቶችም ተናወጡ። የእግዚአብሔር ልጆች አይደንቲቲያቸውን ባላወቁበት ቦታ ሁሉ ላይ ምን ይሆናል ካላችሁ አካባቢው ላይ ያለው ሲስተም በጨለማ ይናወጣል። እግዚአብሔር አማኞችን እንዲገዙ ነው የጠራቸው። ገዥነትን ግን በእኛውን ዘመን ባለው በፖለቲካል ምርጫ ማይንድ ሴት ሳይሆን it is a warrior። መጽሐፍ ቅዱስ እስከ ዮሐንስ ዘመን ድረስ የእግዚአብሔር መንግስት ትገፋለቻል። ከዛስ በኋላ ምን አለ? ግፈኞች ግን ይናጠቋታል። the violent የሆኑት ነው ባይ ፎርስ የሚወስዱት። ኪንግደሙ ለሌዚነስ ቦታ የለውም። ኪንግደሙ ለጨለማ ወይም ለዓለማወቅ ቦታ የለውም። ተሸንፈህ ትኖራለህ። በሽታ የሚሰለጠንብህ እስከ መቼ ነው ካልክ የእግዚአብሔር የፈውስ ብርሃን ወደ ህይወት ባልበራበት ጊዜ ሁሉ ነው የሰው ጥገኛ የምትሆነው። ኦኬ ብዙ ሰዎች የበሽታ ተጠቂ፣ የድህነት ተጠቂ፣ የማንኛውም በላይፍ ውስጥ ያሉ ነገሮች ተጠቂ የሚሆኑበት ምክንያት እግዚአብሔር ፈቅዶ ሳይሆን እነሱ ፈቅደው ነው። ብዙ ሰዎች የሚንከራተቱት፣ ብዙ ሰዎች እንደ እግዚአብሔር ቃል ባልሆነ ህይወት ውስጥ የሚሰቃዩት በእግዚአብሔር ፈቃድ ሳይሆን ባለማወቅ አማካኝነት የሰይጣን የሆነ ነገር ህይወታቸው ውስጥ ግራውንድን አግኝቶ ወይም የመግቢያ አክሰስን አግኝቶ ነው። ትልቁ ሰውን ሊያጠቃ የሚችለው ነገር ምንድነው ከተባለ በእግዚአብሔር መንግስት ውስጥ አለማወቅ ነው። ለምን? ከረንሲው የእግዚአብሔር መንግስት መገበያያው ሲስተሙ ምንድነው ከተባለ ዋነኛው ምንድነው? revelation knowledge ነው። if you don't have revelation knowledge you fail። በጣም በትልቁ ነው ፌል ያደረገው። ስለዚህ go for revelation knowledge። የእግዚአብሔር መንፈስ ወደኛ ሲመጣ አንደኛው ታስኩ ይዞ ይመጣል የተባለው ነገር ምንድነው ከተባለ ከኔ ያለውንም ወስዶ ለናንተ ይገልጥላችኋል ነው የተባለው። የራሱን አይደለም። ምን ግን ያደርገ? የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል፣ ከኔ ያለውንም ወስዶ ይሰጣችኋል አለ። ሰዎች በህይወታቸው ውስጥ ተጠቂ የሚያደርጋቸው ጎዶሎ የሚያደርጋቸው ምንድነው ከተባለ የእውቀት አለመኖር ነው።
ብዙ ሰዎች የሚሰቃዩት በዚህ ነው። ማቴዎስ ላይ ቀጠለና የኢየሱስና የጴጥሮስን እንቀጥል። ኢየሱስም በዚህ ዓለት ላይ ቤተክርስቲያኔን እሰራለሁ ካለው በኋላ ያን ጊዜ ከዛ ቀጥሎ ምን አለ? ያን ጊዜ እርሱ ክርስቶስ እንደሆነ ለማንም እንዳይናገሩ ደቀ መዛሙርቱን አዘዛቸው። ከዚያን ቀን ጀምሮ ኢየሱስ ወደ ኢየሩሳሌም ይሄድ ዘንድ ሽማግሌዎችና ካህናት፣ አለቆች፣ ጸሐፎችም ብዙ መከራ ይቀበል እና ይገደል ዘንድ በሦስተኛውም ቀን ይነሳ ዘንድ እንዲገባው ለደቀ መዛሙርቱ ይገልጥላቸው ጀመር። ጴጥሮስም ወደ እርሱ ወስዶ አይሁንብህ ጌታ ሆይ፣ ይህ ከቶ አይድረስብህ ብሎ ሊገስጸው ጀመረ። ዋት ጴጥሮስ አንዳንዴ ኦዳሲቲው እንዴት ደስ እንደሚል፣ ድፍረቱ እንዴት ደስ ይላል። ሄደና ኢየሱስን ወደ እርሱ ወሰድ አድርጎ ወደ ጓሮ ነገር ወሰድ አድርጎ እንደዚህ አይነት ነገር እንዴት ታወራለህ? በኢየሱስም አይሁንብህ ማለት ጀመረ። በፍጹም አንተ ላይማ እንደዚህ መሆን የለበትም እያለ ይነግረው ጀመረ። ኢየሱስን ተው ብሎ ትምህርቱን ማስተካከል ጀመረ። ከዛ በኋላ ኢየሱስ ግን ዘወር አለና ምን አለው? ወደኋላ ሂድ። ይኸውላችሁ ሰይጣንን አይደለም የሚለው ጴጥሮስን፣ ወደኋላ ሂድ አንተ ሰይጣን፣ የሰውን እንጂ የእግዚአብሔርን አታስብምና እንቅፋት ሆነህብኛል አለው። ኢየሱስ ጴጥሮስን ምንድን ያለው? ወደኋላ ሂድ አንተ ሰይጣን። ከጥቂት ጊዜያት በፊት ከጥቂት ቁጥሮች በፊት በሰማይ ያለው አባቴ ነው ይህንን ሬቨሌሽን የሰጠህ፣ ስጋና ደም ይህንን አልሰጠክም እያለው ነበረ። አሁን ግን መጣና ምን አለው? ኢየሱስ ስለ ሞቱ ስለ መከራው ሲነግራቸው አይሁንብህ ጌታ ሆይ፣ ይህ ከቶ አይድረስብህ እያለ ሊገስጸው ጀመረ። ኢየሱስ የተናገራቸውን ቃሎች ስሙ። ወደኋላ ሂድ አንተ ሰይጣን፣ የሰውን እንጂ ሰይጣን ምን አለ? የሰውን እንጂ የእግዚአብሔርን አታስብምና። ኦኬ፣ ይሄኛውን እንዴት ነው ፋንክሽን ያደረገው? ይሄኛው ቴምፕቴሽን እንዴት ነው ፋንክሽን አድርጎ ጴጥሮስ ጋር የመጣው? ያዕቆብ መልእክት ምዕራፍ 1 ላይ እንሂድ። ከ13 ጀምሮ እናንብበው። እንዲህ ይላል፣ ማንም ሲፈተን በእግዚአብሔር እፈተናለሁ አይበል፣ እግዚአብሔር በክፉ አይፈትንምና እርሱ ራሱ ማንንም አይፈትንም። ነገር ግን እያንዳንዱ በራሱ ምኞት ሲሳብና ሲታለል ይፈተናል። ከዚያስ በኋላ ምኞት ጸንሳ ኃጢአትን ትወልዳለች። ኃጢአትም ካደገች በኋላ ሞትን ትወልዳለች። አካሄዱን ብሉፕሪንቱን በደንብ ነገረን። ይሄኛው የምትሉት ነገር ሰይጣን አሳሳተኝ ወይንም ደግሞ እግዚአብሔር ፈቅዶ የምትሉት ነገር አይደለም። ሌት ሚ ሾው ዩ ሃው ኢት ወርክስ አለ። ሲስተሙ እንዴት ፍሎው እንደሚያደርግ ላሳያችኋል። በእግዚአብሔር ፈተናለሁ አትበል። እግዚአብሔር በክፉ ስለማይፈትናችሁ እርሱ ራሱ ደግሞ ከነጨራሹ ማንንም አይፈትንም። ይሄ ሁሉን አዋቂ እግዚአብሔር የሰውን ልብና ኩላሊትን የሚመረምር እንዲች ምናምንቴ ነገር ፈተነኝ ምናምን እያላችሁ ጊዜያችሁን ዌስት አታደርጉ። ነገር ግን ፈተና የሚሰራበት መንገዱ ምንድን ነው ከተባለ በራሱ ምኞት ሲሳብና ሲታለል ይፈተናል። ቴምፕቴሽን እንዴት ነው የሚመጣው? ኢንታይስ በሚያደርጉ ሐሳቦች ነው። But every man is tempted when he is drawn away of his own lust and enticed. ኢንታይስ የሚደረገው የሚታሰረው ልብ ውስጥ ባለ ነው። ልብ ውስጥ ባለ ነገር ነው። በጣም ቀላል ነገር እኮ ነው።
ካፌ ውስጥ አንድ ደሃና አንድ ሀብታም፣ በጣም ሀብታምና በጣም ደሃ ሰው ገቡ። በሆነ ምክንያት አብረው ገቡ። ከዛ ፎልደሩ ላይ ይሄ መልስ መስጫ እቃቸው ላይ ፎልደሩ ላይ ለምሳሌ 500 ብር ቲፕ ተቀምጧል ወይም 1000 ብር ሜቢ እሺ ችግር የለውም ኢንተርናሽናል ሆቴል ነውና $100 ቁጭ ብሏል። ማን ነው ቴምቴም የሆነው? ደሃው ነው ወይስ ሀብታሙ ነው ቴምቴም የሆነው በዚህ ፈተና? ሲምፕል። ሀብታሙ ሪኮግናይዝ የማያደርገው ነገር ግን እንዲወስድ ቴምቴም የሚደረገው ማን ነው? ደሃው ነው። ይህ እኮ ምንም ክርክር የሌለው ነገር ነው። ለምን? በውስጡ አለች፣ በውስጡ ፍላጎት አለች። ምን ይላል? እያን በራሱ ምኞት የሚመኘው ነገር አለ። እንዲባደርግ የሚለው ነገር አለ። ወደዛ ሲሳብ ሲታለል ይፈተናል። you see how temptation work? ከዚያ በኋላ ምኞት ጸንሳ ኃጢአትን ትወልዳ ኃጢአትም ካደገች በኋላ ሞትን ትወልዳለች። ምንን ትወልዳለች? ሞትን ትወልዳለች። በደንብ ስሙ እዚህ ጋር። ማቴዎስ ወንጌል ምዕራፍ 4 ላይ እንመለስ። ማቴዎስ ወንጌል ምዕራፍ 4 ቁጥር 1 ላይ ምን ይላል? ከዚያ ወዲያ ኢየሱስ ከዲያብሎስ ይፈተን ዘንድ መንፈስ ወደ ምድረ በዳ ወሰደው። በዲያብሎስ እንዲፈተን tempted of the devil to be tempted of the devil ወዴት ወሰደው? ወደ ምድረ በዳ ወሰደው። 40 ቀንና 40 ሌሊትም ከጦመ በኋላ ተራበ። አሁን የመጀመሪያው ዳይናሚክሱን አሳየን ማለት ነው። ፈታኝም ቀርቦ የእግዚአብሔር ልጅ ከሆንክ እነዚህ ድንጋዮች እንጀራ እንዲሆኑ በል አለው። አይደንቲቲ፣ ፌዝ፣ ክሪኤቲቭ ፓወር እንዴት እንደሚሰራ ሰይጣንም አይቷል፣ ኢየሱስም ያውቃል። ነገር ግን 40 ቀን ለጾመ ሰው የመጀመሪያ በስጋ ውስጥ ያለው ኢየሱስ በተራበበት ጊዜ መጥቶ ያቀረበለት ጥያቄ ምንድነው ከተባለ የእንጀራን ጥያቄ ነው። ፍላጎታችሁ ባለበት ቦታ ላይ ነው አታካችሁ። አታክ ሊያደርግ የሚመጣው ቤትም አቅጣጫ አይደለም። መጽሐፍ ቅዱስ ሲናገር አማሌቅ በመንገድ ሳለን ተቃወመን ወይም ደግሞ ተገዳደረን። ከዛ በደከሙ ሰዓት ደግሞ ምን አደረገ? መንገድን ዘጋባቸው። ለምን? አማሌቅ ያለው ኦልሞስት ከነዓን ላንድ ውስጥ ሊገቡ አንድ እርምጃ ሲቀራቸው ነው። በቃ ብዙ ዋና የሚባሉትን ካሸነፉ በኋላ አማሌቅ ግን ምንድነው? ደክመው ባሉ ሰዓት ላይ አታክ ያደረጋቸው። ለዛ ነው እንዳትምረው ያለው ራሱ። እያንዳንዱ ፈተናዎች የሚመጡት በሰይጣን ዊዝደም ሳይሆን በአንተ ፍላጎት ውስጥ ነው። ሰይጣን he's not that smart። ከኤደን ገነት ጀምሮ ኢየሱስም ጋር ያመጣው ፈተና አሁንም የሚያመጣው ፈተና ምንድነው? ስኬሌተኑን ካያችሁት የሚያለብሰው ቆዳ ይለያያል እንጂ ስኬሌተኑ አንድ አይነት ነው። he's not that smart። ነገር ግን ካርናል ለሆኑ ሰዎች ጠንካራ የሆነ ነው የሚመስለው። አይ ካንት ይህንንማ እንዴት እችላለሁ እንደሚሉት አድርጎ ነው ፈተኖቹን የሚያቀርበው። ሆነስትሊ ስፒኪንግ ከውስጥ ስለሆነ የሚወጣው የፈተናው ጥሬ ዕቃ ከባድ ነው። ነገር ግን ውስጥክ if you are filled with the right thoughts ራይት የሆነ ማይንድ ሴትን ዴቨሎፕ ካደረግ አብዛኞችን ፈተናዎችን ታልፋለህ። ኢየሱስ የመጀመሪያ መልሱን ስሙ። እርሱም መልሶ ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ
እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል አለው። ተብሎ ተጽፏል አለው። ተብሎ ተጽፏል አለው። ማይ ጋድ! ከዚህ በኋላ ዲያብሎስ ወደ ቅድስት ከተማ ወሰደውና እርሱም በመቅደስ ጫፍ ላይ አቁሞ መላእክቱን ስላንተ ያዝላል፣ እግርህንም በድንጋይ ከቶ እንዳትሰናከል በእጆቻቸው ያነሱሃል ተብሎ ተጽፏልና የእግዚአብሔር ልጅስ ከሆንክ ወደ ታች ራስን ወርውራለሁ። አሁን ከረሃቡ ወጣና ኢየሱስ ሞስት ሪቪር የሚያደርገውን የሚፈራውን በልብ ውስጥ አክብሮት ያለውን ቃሉን ይመዝበት ጀመረ። የቃሉን መንፈስ ለሚያውቀው ለኢየሱስ ሰይጣን ፊደላቱን ይጠቅስለት ጀመረ። ቁጥር 7 ላይ ምን አለ? ጌታ አምላክህን አትፈታተነው ተብሎ ደግሞ ተጽፏል አለው። ደግሞም ዲያብሎስ እጅግ ረጅም ወደሆነ ተራራ ወሰደው፣ የዓለምንም መንግስታት ሁሉ ክብራቸውንም አሳይቶ ወድቀህ ብትሰግድልኝ ሁሉ እሰጥሃለሁ አለው። ያን ጊዜ ሂድ አንተ ሰይጣን፣ ለጌታ ለአምላክህ ስገድ፣ እርሱም ብቻ አምልክ ተብሎ ተጽፏል አለው። እንግዲህ የምንወደው የምናከብረው የምንፈራው እጅግ በጣም የምንንቀጠቀጥለት ኢየሱስ በክብሩ በሞገሱ ተገልጦ በሰይጣን ሲፈተን እኔ እኮ ኢየሱስ እኔ ማን እንደሆንኩ አታውቅም ብሎ አይደለም የመለሰለት። ስክሪፕቸር ጋር ነው ሄደው። እኔና እናንተስ ወዴት ልንሄድ ነው? ቴምፕቴሽን በመጣ ጊዜ የእናንተ መደበቂያ የት ነው? ኦኬ ሌት ሚ ሾው ዩ ሰምቲንግ። ኦልራይት አሁን ከድራማ መሰል እይታዎች አይምሯችንን እናውጣ። በጣም ዲሲቭ ከሚያደርጉ ድራማ መሰል እይታዎች ራሳችንን እናውጣና እስኪ እንደ እግዚአብሔር ቃል ወደ ሙሴ ሞት ጋር መጣና ሰይጣን ህጋዊ የሆነውን ጥያቄ ጠየቀ። ለእርሱ ህጋዊ የሆነውን ጥያቄ ጠየቀ። ምንድነው ከተባለ የሙሴ ስጋ ይገባኛል ብሎ ጠየቀ። ለምን? ነፍሳት በሙሉ በዛ ዘመን ላይ ወደ ሲኦል ነበር የሚወርዱት። ሲኦል ውስጥ ደግሞ በተስፋው ላሉ ሰዎች በተስፋው ያመኑት ደግሞ የአብርሃም እቅፍ ውስጥ ነበር የሚቀመጡት። ይህንን ሌላ ክላስ ላይ እንደምንማር አምናለሁ። ነገር ግን ልክ ሲመጣ ሰይጣን አጥብቆ ሲሟገት ይሁዳ ምዕራፍ 1 ቁጥር 9 ላይ የመላእክት አለቃ ሚካኤል ግን ከዲያብሎስ ጋር በተከራከረ ጊዜ ስለ ሙሴ ስጋ ሲነጋገር ጌታ ይገስጽህ አለው እንጂ የስድብን ፍርድ ሊናገረው አልደፈረም። እነዚህ ግን የማያውቁትን ሁሉ ይሳደባሉ። አእምሮ እንደሌላቸው እንስሶች በፍጥረታቸው በሚያውቁት ሁሉ በእርሱ ይጠፋሉ። አሁን አእምሮአችንን እናሰራ። ፊልም ላይ ምናምን አእምሮአችን ላይ ሃይማኖት ቤት የተሳለብን ነገር ምንድን ነው? ሰይጣንን ሲዋጋ ሰይፈኛው ሚካኤል የሆነ ጎራዴ ምናምን ይዞ እየቆራረጠ ምናምን የሚመጣ ኖ ኢንካውንተር ሲያደርገው ሰይጣንን ስለ ሙሴ ስጋ ሲነጋገር ምንድን ያለው? ኢቭን ተዋጋው አይደለም ሲነጋገር the war was with words ምንድን ያለው? በመጨረሻ ለዲያብሎስ የስድብ ንግግሮች የመጨረሻው
የመላእክት አለቃው የሆነው ሚካኤል የመጨረሻው ምላሽ ፋይናል አንሰሩ ምንድን ነበረ ከተባለ ጌታ ይገስጽህ ነበረ። ፋይናል ንግግሩ ምን ነበረ? ጌታ ይገስጽህ ነበረ። ከሰይጣን ጋር ኤንጅልስ እነዚህ ዲቫይን ቢንጎች ኢንካውንተር ሲያደርጉ ራሱ በምናቸው ነው የሚመላለሱ? በወርድ ነበር አታክ የሚያደርጉት። ፋይናል ተርም ምን ነበረ ሚካኤል ለሰይጣን ያለው? ጌታ ይገስጽ። ብዙዎች ይመጡና ከሰይጣን ጋር አሁንም ይመላለሳሉ። አንተ ማነህ? ከየት መጣህ? ቤት ወረድክ? እንዴት አዳራሹን ምን አደረክ? በረከታቸውን እንዴት ያስገባቸው? በዚህ ገብቶ በዛ ወጥቶ ይባባላል ከሰይጣን ጋር። ከመጽሐፍ ቅዱስ በላይ ሰይጣንን አትመን። መጽሐፍ ቅዱስ ሲናገር እርሱ ውሸት የውሸት አባት ነው ይላል። ዩ ጊቭ ሂም መድረክ ሰጥተው ዲሲቭ እንዲያደርግ ፈቀድክለት። ከዛ በኋላ አንተ ማን ነህ ይለዋል። እኔ እንዲህ እዚህ አለቃ ነኝ ይለዋል። ከዛ በኋላ ምን አደረግከው ሰውየውን? እኔ ክርስቲያኖች በድህነት እንዲሄዱ የማደርጋቸው ነው። እንዴት ነው የምትይዘው? አስራታቸውን የማይከፍሉትን እነሱን ነው የሚይዘው። ባይ ዘ ዌይ ትሩ ስቶሪ ነው እየነገርኳቸው ያለሁት መድረክ ላይ ነኝ። ከዛስ በኋላ አስራቱን ያልከፈለ የባለፈውን ወር አስራቱን ያልከፈለ በሙሉ በቃ ይሄ ዲመን ህይወቴን ያጠቃው ይሄ ነው፣ በቃ እኔ ተይዣለሁ በዲመን ይላል። ከዛ ጠራኸኝ እያለ ይገባል። he is being deceived። ከኢየሱስ በላይ አዋቂ ስላልሆናችሁ ከስም በላይ አትጠይቁ። መጠየቅም ካለባችሁ ዲመንን ስታወጡ አንተ ማን ነህ? እገሌ ውጣ። ከዛ ውጪ ኖ ቴስቲሞኒ። እውነትን ለመናገር ኢንኬፐብል ነው። መጽሐፍ ቅዱስ ሲናገር ምን ይላል? እርሱ ውሸት የውሸትም አባት ነው። ውሸትንም ሲናገር ከራሱ አውጥቶ ይናገራል። why are you impressed? በዲመን መውጣት ምናምን why are you impressed? ኢየሱስ ምን አላቸው? በዚህ አትገረሙ አላቸው። አጋንንት እንኳን በስም ተገዙልን ሲል no why are you impressed? አይደንቲቲያችሁ ላይ ፎከስ አድርጉ። ስማችሁ በመንግስተ ሰማይ ላይ በኪንግደም ላይ ስለተጻፈ በዛ ደስ ይበላችሁ አላቸው። ከዛስ በኋላ ይሄ ቁልፍ ነው አላቸውና የሰማይና የምድር ፈጣሪ አባቴ ሆይ ይህንን ከታላላቆች ከኃያላን ሰውረህ ለትንንሾች ለብላቴናዎች ስለገለጥክ አመሰግናለሁ። በጣም ከሚያስቀው ነገር ከኢየሱስ ደቀ መዛሙርት አንዳንዶቹ የኢየሱስ ታላላቆች ናቸው በእድሜ። ፕሬዝ ጋድ። አንድን ቦታ ሄደን አንድን ነገር እንይና ለዛሬ እንጨርሳለን። ፕሬዝ ጋድ። ዮሐንስ ወንጌል ምዕራፍ 10 በሩ እኔ ነኝ፣ በእኔ የሚገባ ቢኖር ቁጥር 9 ላይ ነኝ ቢኖር ይድናል። በእኔ የሚገባ ቢኖር ይድናል፣ ይገባል፣ ይወጣል፣ መሰማሪያም ያገኛል። ሌባው ሊሰርቅና ሊያርድ ሊያጠፋም እንጂ ስለሌላ አይመጣም። እኔ ሕይወት እንዲሆንላቸው እንዲበዛላቸውም መጣሁኝ አለ። you see እዚህ ጋር ሕይወትም ሞትም የሚሰጥበትም የሚወሰድበትን መንገድ ኢየሱስ ከቁጥር 1 ጀምሮ እያብራራ ነበረ። ብዙ ሰዎች እዚህ ጋር ሌባው የተባለው ሰይጣን ይመስላችኋል? yes አርዝመን ካየን አዎ ሰይጣን ነው። ነገር ግን ኢሚዲየት የኢየሱስ የንግግር ፎከሱ ማን ነበረ ብለን ከጠየቅን እዚህ ጋር እያወራ ያለው ሮንግ ቲቺንግስ ወይም የተሳሳቱ አስተምህሮች ወይ ሃይማኖታዊ አስተምህሮችን እያወራ ያለው። ላሳያችሁ በኮንቴክስት ከቁጥር 1 ጀምሮ እውነት እላችኋለሁ ወደ በጎች በረት በበሩ ወይም በኢየሱስ በኩል የማይገባ በሌላ መንገድ ግን የሚመጣ እርሱ ሌባም
ወንበዴም ነው። በበሩ የሚገባ ግን የበጎች እረኛ ነው። ለእርሱ በረኛው ይከፍትለታል፣ በጎቹም ድምፁን ይሰሙታል። የራሱንም በጎች በስማቸው ምን አለ? በስማቸው ጠርቶ ኮሚኒኬት የሚያደርግበት ምንድን ነው? ቮይስ ሳውንድ። በስማቸው ጠርቶ ይወስዳቸው። የራሱንም ሁሉ ካወጣቸው በኋላ በፊታቸው ይሄዳል። በጎቹም ድምፁን ያውቃሉና ይከተላሉ። ከሌላው ግን ይሸሻሉ እንጂ አይከተሉም፣ የሌሎችን ድምፅ አያውቁምና። ኢየሱስም ይህን ምሳሌ ነገራቸው። እነርሱ ግን የነገራቸው ምን እንደሆነ አላስተዋሉም። ኢየሱስም ደግሞ አላቸው፣ እውነት እውነት እላችኋለሁ እኔ የበጎች በር ነኝ። ከኔ በፊት የመጡ ሁሉ ሌቦችና ወንበዴዎች ናቸው፣ ዳሩ ግን በጎቹ አልሰሟቸውም። በሩ እኔ ነኝ። በእኔ የሚገባ ቢኖር ይድናል፣ ይገባል፣ ይወጣል፣ መሰማሪያ ያገኛል። ሰይጣን እነኝህን በሜሴጁ የተሞሉ ሰዎችን ዲሲቭ የሆኑ ሰዎችን ያመጣና ፕሪች ማድረግ ይጀምራል። ባይ ዘ ዌይ ሰይጣን በጣም ካለው አንድ በጣም ጊፍትድ ከሆነበት ነገር መሆን ሳይሆን ማስመሰል ነው። ስለዚህ ሰይጣን ሲናገር የመጀመሪያ ነገር ሔዋንን እንዳደረጋት ፖርሽን ኦፍ ትሩዝ ያመጣና የሆነች እውነት የምትመስል ነገር ልብጥ የተለበጠች ነገር ያመጣና ይሰጣል። ከዛ በኋላ እውነትን አስመስሎ ያቀርበዋል። ዋው በሚያስብል ሁኔታ ያቀርበዋል። ሰዎች እንደዛ ነው ዲሲቭ የሚሆኑት። ከዛስ በኋላ መልካም እረኛ እኔ ነኝ። መልካም እረኛ ነፍሱን ስለ በጎች ያኖራል። እረኛ ያልሆነው በጎቹ የእርሱ ያልሆኑ ሙያተኞች ግን ተኩላ ሲመጣ ባየ ጊዜ በጎቹን ትቶ ይሸሻል፣ ሙያተኛ ስለሆነ አለና። መልካም እረኛ እኔ ነኝ። አብ እንደሚያውቀኝ እኔ አብን እንደማውቀው የራሴን በጎች አውቃለሁ፣ የራሴን በጎች ያውቁኛል፣ ነፍሴንም ስለ በጎች አኖራለሁ። ከዚህ በረት ያልሆኑ ሌሎች በጎች አሉኝ፣ እነርሱን ደግሞ ላመጣ ይገባኛል። ድምፄን ይሰማሉ፣ አንድ መንጋ ይሆናሉ፣ እረኛውም አንድ። አሁን ሰማችሁ? ያኛው ሌባውም ሲመጣ ምን ይዞ ነው የሚመጣው? ቮይስ ሳውንድ ይዞ ነው የሚመጣው። መልካሙም እረኛ ምንድን ነው? በጎቹ የሚሰሙት የእሱን ምንድን ነው? ድምፁን ነው የሚሰሙት። ሃሌሉያ! ሁሉ ነገር ኮሚኒኬት በሚደረግ ነው። አሁን በዚህ ዘመን ላይ ይሄንን ነገር ስፒሪቹዋል ዋርፌር ላይ እንዴት ነው የምንጠቀመው? ላሳያችሁ። ቆላሲስ ምዕራፍ 3 ቁጥር 16 ላይ እንዲህ ይላል፣ የእግዚአብሔር ቃል በሙላት ይኑርባችሁ። ነገ የምንቀጥለውን ቀጣዩን ጥቅስ ላሳያችሁ። ኤፌሶን ምዕራፍ 6 ቁጥር 10 ላይ እንዲህ ይላል፣ በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ። Be strong in the Lord and in the power of his might. በኃይሉ ችሎታ የበረታችሁ። የዲያብሎስን እርግማን አይደለም የሚለው፣ ጥንቆላ አይደለም የሚለው፣ የጭፍሮቹን ኃያልነት አይደለም የሚለው። ምንድን ነው? ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ። መጋደላችን ከደምና ከሥጋ ጋር አይደለምና ከአለቆችና ከስልጣናት ከዚህም ከጨለማ ዓለም ገዦች ጋር በሰማይ ስፍራ ካለ ከክፉ መንፈሳውያን ሰራዊት ጋር ነው እንጂ። ነግሬያችኋለሁ። ፓርት 1 ላይ ስንማር ምን ብያችኋለሁ? ክላስ 1 ላይ ምን አለ ብያችሁ? ከጨለማ ዓለም ሰከንድ ሌቭል ኦፍ ሄቨንስ ስናይ ምንድነው? በሰማይ ስፍራ ያሉት መንፈሶቹ ወይም ደግሞ ምንድነው ስሙ? የብርሃን ብቻ አይደለም፣ የጨለማው ዓለም እዛ ላይ ነው ሪዛይድ የሚያደርገው። እዛ ውስጥ ያሉት ክፋት መንፈሳዊ አለቆች ናቸው። ስለዚህ በክፉ ቀን ለመቃወም ሁሉንም ፈጽማችሁ
ለመቆም እንድትችሉ የእግዚአብሔርን ዕቃ ጦር ሁሉ አንሱ። ምን ያደርጋችኋል? ሁሉም ፈጽማችሁ እንድትቆሙ ያደርጋችኋል። በክፉ ቀንም እንድትቃወሙ ያደርጋችኋል። 14 ላይ ደረስን። እንግዲህ ወገባችሁን በእውነት ታጥቃችሁ፣ አንደኛ ኖሌጅ የምትጽፉ ከሆነ ይህንን ያዙ። አንደኛ ኖሌጅ በእውነት ታጥቃችሁ፣ አንደኛ ምንድነው? እውነት። ሁለተኛ የጽድቅ ጥሩር ለብሳችሁ። ሁለተኛ ምንድነው? ጽድቅ። ሶስተኛ ምንድነው? በሰላም ወንጌል በመዘጋጀት እግሮቻችሁ ተጫምተው። አራተኛ ደግሞ በሁሉ ላይ ጨምራችሁ የሚንበለበሉትን የክፉ ፍላጻዎች ሁሉ ልታጠፉ የምትችሉበትን የእምነትን ጋሻ አንሱ። አራተኛ እምነት፣ የመዳንን ራስ ቁር። አምስተኛ ምን አለን? መዳን ሳልቬሽን ራስ ቁር። የመንፈስንም ሰይፍ ያዙ። 6 እርሱም የእግዚአብሔር ቃል ነው። 6ኛው ምንድነው? የእግዚአብሔር ቃል ነው። ስለዚህ ክርስቲያን አታክ የሚደረግባቸው ቦታዎች ምንድነው ከተባለ በእነኚህ 6 ነገሮች ላይ ተገቢ የሆነ ብርሃንን ካልበራለት ወይም ተገቢ የሆነ ምግብን ከእግዚአብሔር ቃል ካልተመገበ በቀላሉ አታክ ይደረጋል። በምን ነገ ስለምናያቸው ነገ ትንሽ ብቻ ፕሪቪው እንሰጠዋለን። ይሄንን ማለት ነው። እንግዲህ ወገባችሁን በእውነት ታጥቃችኋል። ከዛስ በኋላ ሁለተኛ የጽድቅንም አንደኛ እውነት፣ ሁለተኛ ጽድቅ፣ ሶስተኛ የሰላም ወንጌል ወይም ጋስፕል፣ አራተኛ ደግሞ የእምነት ጋሻ፣ ከዛ እምነት ማለት ነው። አምስተኛ ሳልቬሽን፣ 6ኛ the word of God። በጣም ፎከስ አድርገን የምናወራው የእግዚአብሔርን ቃል ነው ቢኮዝ ኦፌንሲቭ ስለሆነ። ግን የእግዚአብሔር ቃል ራሱ ብዙ ሰዎች ይህንን ነጥለው ነው የሚያወሩት። የእግዚአብሔር ቃል የሚለውን ነገር ሳልቬሽናችሁን ኩዌስችን የሚያስደርጋችሁ እውቀት ሲመጣ፣ አሁን ለምሳሌ አንዳንዶች ብዙ ሰዎች ለካውንስል የሚመጡት ቸርች ውስጥ ከመንፈሳዊ ህይወታቸው አንጻር ምን ውስጥ ይገቡን? ምንድነው ሴጣን ምን ብሎ ዲሲቭ ያደርጋቸዋል? እንዴ የማይሰራ ኃጢአት ሰርታችኋል፣ ሆሊ ስፒሪትን ሰድባችሁታል ምናምን እያለ ዲሲቭ ያደርጋቸዋል። ይሄ ምናቸውን ነው የነካው? ሁሉ ነገራቸውን። ፌዝን ነክቷል። ይሄ ጥያቄ ብቻ ፌዝ ተነክቷል። ጋስፕልን አልተረዱትም። እንግዲህ የሰላም ወንጌል እኮ የሚላችሁ ምንድነው? እንግዲህ በእምነት ከጸደቅን ከእግዚአብሔር ጋር ሰላማችን እንያዝ ስለሚል that is gospel፣ በእምነት ጸድቃችኋል የሚለው። ስለዚህ እውነትን ታውቃላችሁ፣ እውነት አርነት ያወጣችኋል ስለሚል they're not free። የጽድቅ ጥሩር you're righteous የሚለው you're right standing with God እስካላወቃችሁ ድረስ you're being attacked። እነኚህ ሁሉ የሆነ የምትለብሷቸው ልብሶች አይደሉም። ክራይስትን ስትለብሱት፣ በእውቀት ስትለብሱት ሁሉንም ውሸቶቹን፣ ስኔሮቹን፣ ሽንገላዎቹን ፈጽማችሁ ለመቆም እንድትችሉ የሚያበቃችሁ ነው። ሽንገላውን መቋቋም እንድትችሉ፣ በክፉ ቀን ለመቃወም እንድትችሉ የሚያስችላችሁ ነው። ስለዚህ ይሄንን ኪፕ ኢን ማይንድ። ወርድ ኦፍ ጋድ the most important thing in spiritual warfare። ነገ በደንብ ስትራቴጂዎችን እንዴት እንደምንጠቀም የእግዚአብሔርን ቃል ስፒሪቹዋል ስትራቴጂዎችን እንደምንጠቀምና ይህንን የጀመርነውን ክፍል እናያለን። ነገ 2:30 ላይ አገኛችኋለሁ። ፕሬዝ ጋድ። ክብር